በመጨረሻም ወይዘሮ ወርቄ እንግዲህ ጉድ ሆነች ማለት ነው። አስቻለው ከተደበቀበት ወጥቶ መጣ። እንግዲህ አስቻለውን ያገተው ልጅ ገንዘብ ክፈይኝ ሲል የስድብ ናዳ አወረደችበት። እናት ምን አይነት ሴትዮ ናት? ቆይ የስድብ ትምህርት ቤት ነው እንደ የተማሩት? እናቴ እንደዚህ ናት። እኔን ያሳገተችኝ አንተን መስደቧ ምን ይገርማል? ስለዚህ እናቴ እንደዚህ ናት። ከዛ እንግዲህ ፀሐይና ዮዲት በጣም ነው የደነገጡት አስቻለው እንደዚህ ሆኖ በማየታቸው። እናቱ ታዲያ ተሸማቃ የምትይዝ የምትጨብጠው ጠፋባት። በጣም ያስገርማል። ታዲያ መርማሪ የሚባል ሰውዬ ደግሞ ወንድዬን ለመግደል እንግዲህ እሷ ቀጥረዋለች ማለት ነው። በጣም ነው የሚያሳዝነው የእውነት ምን አይነት ሴትዮ እንደሆነች አላውቅም። በተደጋጋሚ ጊዜ እነ ወንድዬ ቤት ሲገባ አይታችሁታል አይደል? ይሄ ሰውዬ እነ ወንድዬ ቤት ገብቶ ነበረ። ከዛ አንድ ቀን የወንድዬ እናት አዩት በር ሲከፍት ማን ምንድን ነው ሲል ወጥቶ ሄደ። በሁለተኛው ቀን ደግሞ በሌላኛው ቀን ደግሞ ማነች አለም ቤት ውስጥ አየችው። ምን ሊያደርግ እየሞከረ እንዳለ ግራ ይገባኛል። እና ቆይ እንዴ ገንዘብ እየከፈለችው እኮ ነው ገንዘብ እየከፈለችው። ይሄ መርማሪ ግን ምን አይነት ሰው እንደሆነ እሱ ራሱ መጋለጥ አለበት። የእውነት ነው የምላችሁ እንጂ ለሀቅ እየሰራ አይደለም። እሱ ለወይዘሮ ወርቄ ነው እየተላላከ ያለው። ታዲያ አለም አማዬ ይሄ ሰውዬ ምን እየፈለገ እንደሆን ባይገባኝም ይመስለኛል ያቸው የዮዲት እናት ነች የላከችብህ። እሷ እንደሆነች ከህይወታችን ውስጥ መቼም አትወጣም። ምን እንደምትፈልግ እንኳን ላቅ አልቻልኩም። ስለዚህ አሁንም የላከችው እሷ ራሷ ናት። እናም በቀደምም እዚህ ቤት ውስጥ ነበረ ወይዘሮ ወርቄ እንግዲህ ዛሬ የሮጠችው ሩጫ ጠይቁኝ መቼም ማራቶን ነበር ትሮጥ የነበረውና የወንድዬ እናት እንግዲህ ተረስታለች። አሁን በፊት ሁላችንም የወንድዬ እናት ሞኝ ናት፣ የወንድዬ እናት ለድራማው አትመጥንም ብለን ብዙ ነገር ተናግረን ነበር አይደለ? አሁን ግን እናቴ ጊዜው ተቀይሮ ሌላ ሰው ሆና መታለች ማለት ነው። ወይዘሪት ወርቄን እንግዲህ አንበረከከቻት። ወይዘሮ ወርቄ የሀገር ያለ ልትገለኝ ነው፣ በገጀራ ልትገለኝ ነው እያለች እንግዲህ እኔ ያስገረመችኝ ወይዘሮ ወርቄ አንቺ ልጅ አይደለሽም በአንቺ ጥፋት ነው እንደዚህ እየተቀጣ ያለሁት ብላ ልጅቷ ላይ ደፈደፈችው ጭራሽ ማለት ነው። እማዬ ስለምን እንደምታወሪ ገብቶሻል? የነገሩ ጠንሳሽ ማ ሆኖ ነው? አንቺ አይደለሽም እንዴ ይሄ ሁሉ ነገር ጣጣ መጣሽብኝ? ያን ጊዜ እማዬ ተይ ይሄ ነገር አይሆንም ብዬ እምቢ ስልሽ ብታዪው ኖሮ ዛሬ አንቺም እኔም እንደዚህ በሰቀቀን አናልቅም ነበረ። ግን ምን ዋጋ አለው? አንቺ ግን ይኸው አሁንም ደግሞ ሌላ ተንኮል ታስቢያለሽ። ከዚህ በኋላ ነው የአንቺ ተንኮል ተባባሪ የምሆን ይመስልሻል እንዴ? እማዬ አንቺ ከዛሬ ጀምሮ ልጄም አይደለሽም እኔም እናትሽ አይደለሁም፣ ቀብሬ ላይ እንዳትቆሚ አለቻት። እማዬ እኔ እኮ ልብ ያለሽ ትመስይ ነበር፣ ለካ በጣም ፈሪ ነሽ እንዴ ብላ ታረፈችው ጨርሰው ማለት ነውና እንግዲህ ወይዘሮ ወርቄ የእጃቸውን ማግኘት አለባቸው። ጠገብ ብለዋል ትንሽ ማለት ነው እንዴ። እውነቴን እኮ ነው በጣም አብዝተውታል። እና ስለዚህ እሳቸው በነገራችን ላይ ለማንም አይመለሱም ወይዘሮ ወርቄ ማለት ነው። ላስቻለው ለልጃቸው አልተመለሱም። እኔ ከሁሉም እንደሚገርመኝ ታውቃላችሁ ስድባቸው። ስድቧ በጣም ነው የሚያስቀኝና አመዳ ስሜ ወርቄ ሲሆን ወርቅ ማዘንብ መሰለህ እንዴ አንተ? እንዴ ምን አይነቱ ነው እናቴ? ምን ይላል እየደወለ እስከ ዛሬ ዘርማን ዘር ቆጥሮ የማያውቀውን ገንዘብ ሰጥቻለሁ። አሁን ደግሞ ከየት ማመጣልህ መሰለ? ምን አይነቱ ደፋር ነው እናንተ የጣለብኝ ስትል በእውነት በጣም ያሳቀችኝና አይ ወይዘሮ ወርቄ እንደምንሻሎት ይሆን እርሶስ? እኔ እንጃ። ዞሮ እንግዲህ መቼም አስቻለው እባክህን ፍታኝ ለመነው ልጁን ማለት ነው። ፍታኝ እባክህ ሚስቴ እርጉዝ ናት፣ እባክህ እናቴ እምቢ ያለችን ገንዘብ እኔ እሰጥሃለሁ ብቻ አንተ ከዚህ ያስወጣኝ እባክህ። ለሚስቴ ልድረስላት፣ እናቴ ክፉ ሰው ናት፣ ሚስቴን የሆነ ነገር ታደርጋታለች። እባክህ እፈታሃለሁ፣ ግን ገንዘቡን የማሰጠኝ ከሆነ ከባድ ችግር ውስጥ ትገባለህ። ምንም አታስብ፣ እውነቴን ነው የምልህ። የፈለገውን ነገር ታደርገኛለህ ገንዘብን ማልሰጥ ከሆነ ግን አስወጣኝ። አሁን መሄድ አለብኝ፣ ለሚስቴ ልድረስላት። እናቴ እንደፎከረችው የሆነ ነገር ታደርጋለች አሁንም። ስለዚህ እባክህን ብሎ ሲለምነው እንግዲህ እሱም እሺ ብሎ ፈታው። ወይዘሮ ወርቄ እንግዲህ አስቻለው ቀጥ ብሎ ወደ ቤት ላበላብ ሆኖ ሲመጣ የምትገባበት ቀዳዳ ሁሉ ነበር የጠፋት ማለት ነው። በድንጋጤ አያችሁ አይደለ?
ተንኮልን ይወልዳልና ምንም እንትን የለውም። የእሷ ደግሞ ባሰ ጨርሶ ማለት ነው። በእውነት ወይዘሪት ወርቄ እንግዲህ የእውነት በጣም የምታስቀኝ አንዳንድ ጊዜ እውነቱን ለመናገር ማለት ነው። እና ከዛ በኋላ እንግዲህ ምንም ማድረግ እንደማይችልና በቃ ወንድዬ ደግሞ ዛሬ የለም የት እንደሄደ እኔ እንጃ ማለት ነው። ግን ወይዘሮ ወርቄ ተንኮላቸው እስከ መቼ ነው የሚቀጥለው የሚለው ነገር እኔ ራሴ በጣም ነው የሚገርመኝ። በእውነት አንዳንድ ጊዜ ሳስበው ራሴን ይገርመኛል። እና ተንኮላቸው፣ ስድባቸው በቃ የስድብ እንትን ነው የወሰዱትና ኧረ ጉዴ ይገርመኛል። ብቻ በአጠቃላዩ እስቲ ለማንኛውም ዞሮ እንግዲህ አስቻለው ከዛ ከመከራና ስቃይ አምልጦ ወደ ቤቱ ተመልሷል ማለት ነው። ፀሐይም እሷን ስታየው ፀሐይ ደግሞ ከርፈፍ ያለች ናት። ምንም ነቃ ማለት ነቃ በይ እዚህ ሴትዮ ለነቃ ካላልሽ እሷ እንደዚሁ መጫወቻ ነው የምታደርግሽ አለቻት እኮ ልጅቷ መድኃኒት ማለት ነው። እና ስለዚህ ነቃ እንደ አለም አሁን ጎበዝ ናት። አልሞት ባይ ተጋዳይ ትደረደራለች እንደዛውም ቢሆን ማለት ነው። እና ልክ እንደ አለም መሆን አለብሽ ፀሐይ ብዬ አስባለሁኝ። እንግዲህ ወይዘሪት ወርቄ መጨረሻዋ ምን እንደሚሆን ነው ይናፍቀኝና አስቻለው እንግዲህ ወደ ቤት ተመልሷል። ታዲያ ያስቻሉ ወደ ቤት መመለስ ወደ ወይዘሮ ወርቄን እንቅልፍ ነስቷታል። አሁን ጉዳይ ፈላ አለቀልኝ፣ አሁን ይጠላኛል ልጄ፣ ይገለኛል ልጄ እያለች እማዬ ይሄ የጠረጠርኩት እውነትን አይደለ? ምን ጠረጥረሽ ነበር? አስቻለውን አንቺ እንዳሳገትሽው ነው? አዎ እኔ ነኝ። እና ምን ይጠበስ? ምን ጉድ ነሽ ግን እማዬ አንቺ። ቆይ ለገዛ ልጅሽ ያልሆንሽ ለማን ልትሆኚ ብለሽ ነው ሰው የሚያስበው? አለምንማ እንዴት አለመግደልሽ ራሱ እኔ እንጃ። የምሬን ነው እማዬ። ቆይ ይሄ ሁሉ ክፋት ለምን? እኛ ከአንቺ ምንድን ነው የምንማረው? እሺ እናቴ ጥሩ ብትሆኚ ምንድን ነው ችግርሽ? ለምንድን ነው እንደዚህ የምታደርጊው? ጥሩ መሆን ምን ይሰራል? ክፉ ስትሆኚ ብዙ ነገር ታገኛለሽ፣ ብዙ ጥቅም ታገኛለሽ አለች እና ቁጭ አለች እላችኋለሁ። እንግዲህ ዮዲት ደህና ሆና ነበር፣ ዮዲትን ተቀይራለች። እናም በእነሱ ቤት እንግዲህ ወንድዬ አሁንም እንደዛው እንደ ድሮ ሆኖ ይመስሏቸዋል። እሱ ግን አውቆ እየተጫወተባቸው ነው። የጨለማ መንፈስ ታውቃላችሁ፣ እንደዛ የሆነ እየተከታተላት ወይዘሮ ወርቄን ሰላሟን ነስቷታል። ምክንያቱም ሰላሜን ቤተሰቤን በሙሉ እንደነሳችሁኝ እኔም ቤተሰቦቻችሁን ነው የምመጠብጠው ብሏቸዋል ማለት ነው። እና ታዲያ አሁን ወይዘሮ ወርቄ አይቼዋለሁ፣ በአይኔ አይቼዋለሁ፣ በዚህ ጋር ሲገባ አይቼዋለሁ፣ በዛ ጋር ሲወጣም አይቼዋለሁ እያለ ከዛ በኋላ እንግዲህ ያዙኝን ልቀቁኛለች ማለት ነው። ወይዘሪት ወርቄ እንግዲህ አመዳሞች ከዛ በኋላ እንግዲህ ያዙኝ ልቀቁኛለች ወይዘሪት ወርቄ። አይ እማዬ እኔ እኮ ጀግና ትመስይ ነበር። እውነቴን ነው። ለካ እንደዚህ ፈሪ ነሽ እንዴ? ያችን ማትረባ ሴትዮ እንደዚህ አሸማቃላ ክትሽ በአንድ ጊዜ። እውነት ትገርማለች፣ ጀግና ናት። አንቺ ልጅ ከዚህ ደሜን አታፊው፣ ጭራሽ ልታናድጂኝ ነው እንዴ እዚህ ጋር ቆመሽ? አይ እማዬ እውነታውን ተቀበይ እንጂ እውነት ፈሪ ነሽ። በጣም ስለምትፈሪ እኮ ነው የተናገርኩሽ። ታዲያ እናቴ እንዴት እንደዚህ ትፈሪያለሽ? አንቺ አልፈራሽም? እኔማ ፈርቻታለሁ። ምክንያቱም የያዘችው ነገር ያስፈራል። ግን ደግሞ እዚህ ልክ እየሮጥሽ ወጣሽ እኮ። ከዚህ በኋላማ መጫወቻ ነው የምታደርግሽ እሷ። እና የፈራ ነው የእናቱ ልጅ። አንቺ ታሾፊያለሽ እንዴ? እንኳንም ፈራው፣ ደግ አደረግኳ። ከዛ በኋላ እንግዲህ ዮዲት አረማዬ እንደው አሁንስ ይኸውልሽ አንቺ ከዛሬ ጀምሮ እኔ ሲጀምር እንደዚህ የምሰቃየው በአንቺ ጥፋት ነው። በእኔ? አዎ በአንቺ ጥፋት። አንቺ ባጠፋሽ ነው። እኔ ወርቄማ በተከበርኩበት ሀገር ያው አዋርድሽኝ። አንቺ ነሽ አዋርድሽኝ ዮዲት። ቆይ ምን አደረግኩሽ? ምንድን ነው የምትፈልጊው ዮዲት? ለምንድን ነው ከህይወቴ ውስጥ ማትወጪው? አለች እና ቁጭ አለችው ጨርሶ ማለት ነው። እና ከዛ በኋላ እንግዲህ ወይዘሪት ወርቄ አለምን ጠራቻትና አንቺ ቆይ አላማችሁ ምንድን ነው? ምንድን ነው የምትፈልጉት? ኧረ ምንም። ምን እንፈልጋለን ታዲያ? ለምንድን ነው ከቤቴም ከህይወቴም ውልቅ የማትሉት? ቆይ ምንድን ነው የምትፈልጉት? ከህይወቴ ውስጥ ውጡልኝ አልኩ እኮ በቃ ከህይወቴ ውስጥ ውጡልኝ። ማንንም አልፈልግም እኔ ወርቄ። እሺ አባዬ ተረጋጊ እንጂ ምን እየሆንሽ ነው አባዬ? አንቺ እኮ ከራስሽ ጋር አይደለሽም። ከራስሽ ጋርም ተጣልተሻል ይመስለኛል አሁን ላይ ሳስበው። እንዴ ለምንድን ነው እንደዚህ እየሆንሻለሽው አባዬ? አለቻት ፀሐይ። ጭራሽ እኔ ልትመክሪኝ ነው? አንቺ መድረሻ ቢስ።
ይኸውልሽ እኔ ወርቄ ላመንኩበት ነገር ወደ ኋላ አልልም። ነግሬሻለሁ። ከባድ ችግር ነው የሚፈጠረው አርፈሽ የማትቀመጪ ከሆነ። አይ አባዬ እንደው ኮርሶ ዛቻ ምንም አይሰለችውትም አይደለ? ለማንኛውም ተረጋጉ አባዬ፣ እንደዚህ መሆኑ ጥሩ አይደለም። ጭራሽ እኔ ላይ ሙድ እያሽብኝ ነው። አረ አይደለም። ለምን ሙድ ይዝብሻለሁ እንዴ? ሙድ መያዝ እኮ እንደዚህ አይደለም አባዬ። ግን መረጋጋት አለብሽ አንቺ። ጭራሽ እሰራላችኋለሁ እኔ ወርቄ አይደለሁም። ሁላችሁንም ዋጋችሁን ነው የምሰጣችሁ። አዎ እንደዚህ የእናንተ መቀለጃ ሆኜማ አልቀራትም። ዋጋችሁን እሰጣችኋለሁ እያለች እንግዲህ ወይዘሮ ወርቄ ያዙኝ ልቀቁኝ ያለች ማለት ነው። ከዛ በኋላ ይች ሴትዮ እንደው ምን ይሻላታል? በቁሟ እኮ ልታብድ ነው እያለች ሰራተኛዋ። ከዛም ቆይ እኚህ ሴትዮ ግን አላማቸው ምንድን ነው? አንቺ ደግሞ አትፍዘዥ ያልኩሽ እኮ ንቂ ያልኩሽ፣ በቃ ንቂ እንዴ! እኔንም አታበሳጭኛ። እውነት በጣም እያበሳጭሽኝ ነው አለቻት። በጣም ይቅርታ፣ እኔ እኮ ሴትዮዋ አላማዋ ስላልገባኝ ነው። አንቺ ራስሽ አላማሽ መቼ ነው ሰው ይገባና? እውነት እያናደድሽኝ ነው። እኔ ለአንቺ ይታገላለሁ፣ አንቺ ግን ምንም እንትን አትይም። ስለዚህ ተንገዳገጂ፣ እንደምንም ብለሽ ታገይ። ዝም ካልሻት እሷ መጫወቻ ነው የምታደርግሽ ሴትዮ፣ ነግሬሻለሁ አለቻት። እሺ በቃ እንደዚህ ያስቸገርኩሽ አልመሰለኝም ነበረ። አይኔ በሌላ አትይብኝ፣ ግን ላንቺ ብዬ ነው እየነገርኩሽ አለሁት። ነቃ በይ፣ አትልፈስፈሺ አለቻት። ተሻለች። እንግዲህ ወይዘሮ ወርቄ እናንተ አመዳሞች እኔ ላይ ነው እንዴ የምትመካከሩት? እኔ ላይ ነው እንዴ እንትን የምትሉት? እያለች እንግዲህ ስድቧን ቀጣለች ማለት ነው። ኧረ አባዬ እኛ አንቺን ለምን እንሰድብሻለን? ምን አደረግሽና ነው የምንሰድብሽ? እንጃ እናንተን ልጠይቃችሁ እንጂ ምን አባታችሁ እንደፈለጋችሁ ማ እናንተን ልጠይቃችሁ እኔ ምን አውቃለሁ? እያለች እንግዲህ ስድቧን እንደ አዲስ ቀጠለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ወርቄ በስተመጨረሻ